የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። እንጃ ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ ማመን ነው ማለት ነው። ያንተን መቀበል አልችልም ወንድሜ። እዛ ጋር አለመሆኔ ምን እንደምን አላውቅም። ምን አላውቅም። ያንተስ ያማል፣ ያንተስ ያማል። እዛ ጋር መገኘት ባለመቻሌ እነዚህ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ እግዚአብሔር መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ፣ ወንድሜ። እኛ ጎደለብን እንጂ ሰማይማ ሀብታም ነው። ሰማይ አዲስ እንግዳ መጣበት። ነጻነት ወርቅነህ የሚባል ታላቅ ሰው መጥቶበታል። ሰማይ ታድሉ ምርጥ ምርጡን ይዟል። ሰማይ ዛሬ ቢዚ ነው። ዛሬ በዋናው መግቢያ ላይ ግን ታሪኩ ብርሃኑ ባባ፣ ታምራት ደስታ፣ ማዲንጎ አፈወርቅ ሽር ጉድ እያሉ ነው ወዳጃቸውን ሊቀበሉ። ዛሬ ምርጡ ሰው ነጻነት ወርቅነህን ሊቀበሉ ነው። ሰማይ የተሟላ ይመስላል። እኛ ጎደለብን እንጂ። ነጻነት ማንን ትመስላለች ቢባል መልሱ ራሱ ነጻነትን ነው። ማንንም ሳይረብሹ መኖር፣ በሐዘንና በችግር ውስጥ እንኳን እየሳቁ ማለፍን፣ በነገሮች ሁሉ ደስታና ፈገግታን መፍጠርን፣ በቀልድ ውስጥ ቁም ነገር ማስተላለፍን፣ የትኛውም ክፉ አጀንዳ ውስጥ አለመገኘትን፣ የራስን ችሎታና ተሰጥኦ አውቆ ሳይባክኑ መኖርን ያየነው በነጻነት ከሚኖር ከነጻነት ነው። ለነጻነት ወርቅነህ ነጻነት ስሙ ብቻ ሳይሆን ማንነቱና መገለጫውም ነበር። ሲተውን ስክሪፕት ተጽፎ ተሰጥቶት የሚተውን ሳይሆን ራሱ ፈጥሮ የሚያወራና የሚያደርግ እስኪመስለን ድረስ ያስደንቀን ነበር። ብቻ ነጻነት በነጻነት ኖሮ በነጻ ብዙ ሳቅ ፈጥሮልን እንደ ቀልድ አለፈ። ባለፈው ሞት መባሉን ሰምቶ በቀልድ መልክ የተናገረው ነገር ምን ያህል ከጥላቻ ነጻ ሰው እንደሆነም የሚያሳይ ነበር። ከታሪኩ ብርሃኑ ባባ ሞት ቀጥሎ እያሳቁና እየሳቁም እንዲህ መሄድ አለ እንዴ ብዬ ዱብዳ የሆነብኝ መርዶ ነው። ነጻነት የማንንም ነጻነት ሳይጋፋ የማንንም ነጻ ሐሳብ ሳያጣጥል በነጻነት የኖረ በኪነ ጥበብ ስራዎቹም ሰዎችም ነጻነት እንዲሰማቸው ያደረገ የነጻነት ሰው ነበር። ነጻነት በነጻነት ከመኖሩም በላይ በእያንዳንዳችን ልብ ውስጥ ሰተት ብሎ በነጻነት መግባት የቻለ አርቲስት ነው። ለካ ሞት ሳቃችንን እስክንጨርሱላ አይታገሰንም። እስካሁን የተወንከው ሰዎች የደረሱት የውሸት ነበር። አሁን ግን ወደ እውነት ተውኔት ሄድክብን። ነጻነት ወርቅነህ ያው ያሳዝናል፣ ይደብራል። በጣም ዘግይተናል። እኔ በበኩሌ ዘግይቻለሁ። ለምን ፍቅርህን በማለት ዘግይቻለሁ። እሱን ለማስታወስ ዘግይቻለሁ። እንዴት ነህ ብዬ ለመጠየቅ ዘግይቻለሁ። ሁላችንም እንደዘገየ ነው። ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ? ልክ እንደ ነጻነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ወይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት
አለሁልህ ማለትን የረሳነው ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ መንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየዋቸው እና ያ ቪዲዮ ለቀቁት፣ ግን በጣም ብዙ አሉታዊ የሆኑ ሜሴጆች ደረሱ። ለምንድነው ጋሽ ፋንቱ መንዶዬ የምታግዛቸው? ለምን? ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ። አያችሁ እናንተ የመሰላችሁ እቃ መስጠት ነው የታያችሁ እሱ ነው። ኦፍ ኮርስ መኪና ተሰጠ፣ ቅንጦት ነው የሚመስለው ይሄ ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብር ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጣቸው ተስፋን ነው፣ ሰው አለልኝ ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው። ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ስለዚህ ከምን ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ። ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች በተቻላቸው አቅም ለነጻነት ወርቅነህ ቤተሰቦች ድጋፍ ብታረጉ ደስ ይለኛል። ድጋፍ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለው እርግጠኛ አይደለሁም። ማያስፈልግ ከሆነም ችግር የለውም፣ ግዴታ አይደለም። ግን ካስፈለገ ብናደርግ ድጋፍ ደስ ይለኛል። የሚያጠነክራቸው because ይህ ቪዲዮ የነጻነት ወርቅነህ ቪዲዮ አይቼዋለሁ። እሱ ብቻ ነው ያላቸው። ስለዚህ እንቁምላቸው። አትሊስት በዚህን ከሰው ነጻነት ወርቅነህ። ዲያቆን ሄኖክ ኃይሌ እንዲህ አለ። ውድ ወንድሜ ነፂ፣ እንዳልከው የማንቋቋመው የሚያሳምም ሐዘን ነው። እኛ ያሰብነው ያቀድነው አልሆነም። የጌታ ፈቃድ ይሁን ብለን ዝም እንላለን። የምትወደው አምላክ በምትወደው መልአክ በቅዱስ ዑራኤል እና በመላእክቱ አጅቦ ነፍስን ያሳርፋል። አቤቱ የባሪያን የቃልአብን ነፍስ አሳርፍ። እግዚአብሔርን ለመፈለግ ልቡን የሚቀናውን ሁሉ ቸር እግዚአብሔር ይቅር ይበለው። ሁለተኛ ዜና መዋዕል 30:19። በሚገርም ሁኔታ የሆነ መረጃ አይቼ እሱ ልነግርህ እኮ ነው። ወረርሽኝ እየጨመረ ያለ አንድ ህመም አለ። እሱም ደግሞ ጉበታችንን የሚያጠቃ ነው። ፋቲ ሊቨር ዲዚዝ ይባላል እና ፋቲ ሊቨር ማለት በጉበታችን ላይ ያለ የስብ መከማቸት ማለት ነው። በሚገርም ሁኔታ እስከ 24% ከመቶ 24% ማለት መቶ ሰው መሃል 24ቱ ሰዎች የጉበት ላይ ስብ መከማቸት አለባቸው ይባላል እና ምናልባት ብዙዎቻችሁ አስተውላችሁት እንደሆነ ባላቅም እንደ ድንገት አልትራሳውንድ ስትነሱ የጉበት ላይ ስብ መከማቸት አለባችሁ፣ ቅባት ያለው ምግብ ቀንሱ ተብላችሁ ልታውቁ ትችላላችሁና ስለዚህ አንዳንድ ነገር ልበላችሁ። የጉበት ላይ ስብ መከማቸት ማለት ሰውነታችን ውስጥ ከመጠን በላይ ምግብ በምናስገባበት ታይም ላይ ስቶር እየተደረገ እንደሆነ ምልክት ነው። ፋቲ ሊቨር ያለበት ሰው ማለት ከመጠን በላይ ሜታቦሊዝሙ እየተበላሸ ስለሆነ በሚቀጥሉት ጥቂት ዓመታቶች ውስጥ ስኳር፣ ግፊት፣ ኮሌስትሮል፣ ስትሮክ የሚባሉት ነገሮች የመያዝ ቻንሱ ከፍተኛ ነውና ምናልባት እንደዚህ የተባላችሁ ሰዎች ብታስተካክሉትና ብትጠቀሙት ብዬ የማስበውን ደግሞ አንድ ሰፕሊመንት ልንገራችሁ። የመጀመሪያ የአልኮል የምትጠቀሙ ከሆነ በተቻላችሁ መጠን እንደዚህ አይነት ነገር እንድትተው ጠይቃለሁ። ሁለተኛ ነገር ደግሞ የስኳር መጠናቸው ከፍተኛ የሆነ ለምሳሌ እንደ በርገር፣ ኬክ፣ ሶዳ አይነት ነገሮችን በተቻላችሁ መጠን እንድትቀንሱና ጉበታችሁ ላይ የሚመጣውን ጫና እንድታስተካክሉ ትላለሁ። ነጻነት በጣም ታሞ ነበር። በተለይ ወደ መጨረሻው አካባቢ ህመሙ ሰውነቱን ሙሉ ለሙሉ ቀይሮት ህመሙ ሰውነቱ ላይ የፊት ገጽታው ላይ በደንብ እስኪታወቅ ድረስ እሱ ግን ደህና ነኝ ነው የሚለው።
ሁል ጊዜ ደህና ነኝ አትጨነቁ ነበር የሚለው። ከዚህ በፊት ከአንዴም 2 ጊዜ ለሕክምና ወደ ውጭ ሀገር ተጉዟል። በነገራችን ላይ ልክ እንደ ነጻነት ወርቅነህ ከዚህ በፊት አንድ ጓደኛችን ሄፓታይተስ ቢ በተሰኘው የጉበት በሽታ ታሞ ነበር። ህመሙ መድኃኒት የለውም። በጣም ከባድ በሽታ ነው። ይህ ሄፓታይተስ ቢ የተሰኘው በሽታ ትርኢት ካልተደረገ ወደ ጉበት ካንሰር ወይም ወደ ሊቨር ፌለር ሊያመራ የሚችልበት አጋጣሚ እጅግ ሰፊ ነው። ታዲያ የምንወደውና የምናደንቀው የፊልም ተዋናይ፣ ደራሲ እንዲሁም ዳይሬክተር የቴሌቪዥን ሆስት ነጻነት ወርቅነህ በዚህ ህመም ከተያዘ ቆይቶ ነበር። ነጻነት ወርቅነህን ለመጀመሪያ ጊዜ ያየሁት ፍሬሽማን በሚለው ቲያትሩ ነው። በህይወት ዘመኔ ካየኋቸው አጠቃላይ 5 ቲያትሮች ውስጥ ፍሬሽማን ቲያትር አንዱ ነው። ብዙም የቲያትር ተመልካች አይደለሁም። ነገር ግን የነፂን 2 ቲያትሮች በብሔራዊ ቲያትር አዳራሽ ውስጥ ተገኝቼ ተመልክቻለሁ። ነፂ የኪነ ጥበብ ሙያውን ያዳበረው በቀበሌ ኪነት ውስጥ ነው። የመጀመሪያ የቀበሌ ተውኔቱ ልብ ድፍን ይሰኛል። ከዛ በኋላ ኢቲቪ2 ላይ ወይም ኢቲቪ መዝናኛ በነበረው ሰዓት መስኮት በተሰኘ አጫጭር ድራማዎች በሚተላለፉበት ፕሮግራም ላይ ረዳት ተዋናይ ሆኖ ይሳተፍ ነበር። ነፂ በአንድ ወቅት ማለትም ከ1995 እስከ 1999 ድረስ ሙሉ ለሙሉ ለቲያትር ተዋናይ ነበር ማለት ይቻላል። በ2000ዎቹ ዓመተ ምህረት አካባቢ ከቲያትር ሙያ በቀጥታ ወደ ፊልም ያመራው ነፂ በፊልሙም የራሱን አሻራ ትቷል። ነጻነት ወርቅነህ የተሳተፈባቸው ሁሉም ፊልሞች ማለት ይቻላል ደራሲው፣ ዳይሬክተሩ እንዲሁም መሪ ገጸ ባህሪውን ወክሎ የሚተውነው ሜን ካራክተር እሱ ነው። በነፂ ፊልሞች ብዙ ትዝታ አለን። በተለይ ከ2003 እስከ 2006 ዓ.ም ባለው ጊዜ ይህ ወቅት እነ ሲቲ ቦይዝ፣ FBI 1 2 3፣ ሚስተር ኤክስ፣ ያንቺው ሌባ እንዲሁም ሌሎች በርካታ ፊልሞችን የሰራበት ወቅት ናቸው። ለብዙዎች ሳቅና ደስታ ምንጭ እንደነበር ሁሉ ልዑል እግዚአብሔር ነፍስን በደስታው ቦታ በአጸደ ገነት ያሳርፍልን።